እኔ ዝንጀሮ አይደለም ከዝንጀሮ አልመጣም እኔ አልፋ እግዚአብሔር የሰራኝ የከበርኩ ፍጥረት ነኝ እና በጣም የሚያስቅሽ እንደዚህ አይነት ረቀቅ ያለ ዕውቀት ሰይጣን ብዙ ጊዜ ሰው እንዳያይ በጣም ይፈልጋል ይሸፍነዋል ምንጫጩለትም በዝዋሉ ሰው ግን ከዝንጀሮ መጣ ለሚለው ትምህርት ብር ከፍሎ ልጆቹን ያስተምራል በጣም ብር ከስክሶ ያስተምራል እንደ አይነት ላይ ደግሞ እንትን ይላል አየሽ ዓለሙ በጣም ጭልምና አለ ነው ይሄ ብርሃን ሲበራ ብቻ ነው ተፈጥሮሽን ልትረጂና እግዚአብሔርን ሁሌ ልታከብሪው የምትችይው ኃጢያትም ልትሰሪ አትችይም ነው ሰውነትሽ መቅደስ መሆኑን ስለምታቂው እንዴት አክብረሽ እንደምትይሽው በጣም ታከብሪዋለሽ በቃ ትጠነቀቂለታለሽ ተወጆዋለሽ ራስን መውደድ ይፈቀዳል ራስ ወዳድነት ነው የማይፈቀደው ባልንጀራን እንደ ራስ አድርገው ውደድ ይላል አይደል በቃ ራስሽን መውደድ አለብሽ ራስ ወዳድነት ጥሩ አይደለም ይሄ ሌላ ጉዳይ ነው ራስሽን መውደድ ስትጀምሪ ጣትሽ ራሱ ይታዘዝሻል አይንሽ አፍንጫሽ ላንቺ ነው ምንም ብሎ እንተ ጠጠር አሸዋ አይኖርም ምድራዊ ነገር እንኳን ብትፈልጊ ተራው ብር ሀብት ሰው ነጭ ላብ ደም እንትን እስኪል የሚያደርገኝ ሁሉ ፍሎ ነው ይመጣል ብዙ ጉዳይ የለም ይመጣል ሰው ብዙ የሚያስጨንቀው የኑሮ ውጣው ነው በፍጹም እንኳን ይሄ ምድራዊ ሰማያዊ ይመጣል ሰሎሞን ለምሳሌ ጥበብ ፈለገ አይደለ በቃ እንደውም ካንተ ሰው እንዳንተ እንደውም እንዳይሆን አድርጌ ሀብቱንም ሰጥቻለሁ ይላል እግዚአብሔር ተረድተሽዋል አየሽ የሱ መቅደስ መሆንሽን ስለምታቂ ይሄ ምድራዊ ኮተቱ ምትዩ ቤት መኪና ምንትስ ብጥር ስጆች እንደል ይሄ ሌላ ጉዳይ ነው መንግስቱን ጽድቁን ፈልጉ ሌላው ይጨመርላቸዋል ይሄንን ፓተርን ስትረጂ ብቻ የሚሆን ነው አሊያ ደም ተፍተሽ ነው ገንዘብ የምታገኘው ልፋት ነው እና በረከት የለውም ብሌሲንግ ሳይሆን ልፋት ጥረግረ ብላ ነው ይሄ ግን አይደለም ይሄን ሰዎች ማወቅ ግዴታቸው ነው ሰው ማለት ትርጉሙ የሚገባሽ እዚህ ደረጃ ላይ ስትደርሽ ነው ይሄን ለማለት እወዳለሁ